ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ለዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ ወደ እናንተ የቀረብነው መዝሙረ ዳዊት 35 ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንድትሆኑ ከወዲሁ እንጋብዛለን። ወደ ቪዲዮ እንሂድ። መልካም ጊዜ። መዝሙር 35 ለመዘምራን አለቃ የእግዚአብሔር ባሪያ የዳዊት መዝሙር። ኃጢአተኛ ራሱን የሚያስትበትን ነገር ይናገራል፣ የእግዚአብሔርም ፍርሃት በዓይኖቹ ፊት የለም። በአንደበቱ ሸንግሏልና ኃጢአቱ ባገኘችው ጊዜ ይጠላታል። በአፉ ቃል አመፃና ሽንገላ ነው። በጎ ሥራን ይሠራ ዘንድ ማስተዋልን አልወደደም። በመኝታው አመፅን አሰበ፣ በሁለት ነገር መልካም ባልሆነች መንገድ ቆሟል። ክፋትንም አይሰለቻትም። አቤቱ ምሕረትህ በሰማይ ነው፣ እውነትህም እስከ ደመናት ደርሳለች። ጽድቅህም እንደ እግዚአብሔር ተራሮች ናት፣ ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ። አቤቱ ምሕረትህን እንዳበዛ የሰው ልጆች በክንፎች ጥላ ይታመናሉ። ከቤትህ ጠል ይረካሉ፣ ከደስታህም ፈሳሽ ታጠጣቸዋለህ። ከቤትህ ጠል ይረካሉ፣ ከደስታህም ፈሳሽ ታጠጣቸዋለህ። የሕይወት ምንጭ ከአንተ ዘንድ ነውና በብርሃንህ ብርሃንን እናያለን። ምሕረትህን በሚያውቁ ላይ ጽድቅህንም በልበ ቅኖች ላይ ዘርጋ። የትዕቢት እግር አይምጣብኝ፣ የኃጢአተኛ እጅም አያውከኝ። አመፃን የሚያደርጉ ሁሉ በዚያ ይወድቃሉ፣ ይሰደዳሉ፣ መቆምም አይችሉም። አሜን። እንደ ቃልህ እንደ ምሕረትህ እንደ ቸርነትህ ይሁን ይደረግልን እስከ ዘላለሙ ድረስ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መዝሙረ ዳዊት 35 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ